ሰሞኑን ቲክታክ ላይ በጣም አሳሳቢ የሆነው ጉዳይ የተለያዩ ቲክታክ አካውንቶች ባን እየተደረጉ ነው፣ እየተዘጉ ነው፣ ሪፖርት እየተደረጉ ምናምን እየተዘጉ ነው። ይሄም አንዳንድ ሰዎች በእድሜያቸው ትልቅ የሆኑ ሰዎች ቢያንስ 50 ዓመት የሚሆናቸው ሰዎች የታዳጊ ወጣቶችን ህይወት እንደ ቁማር ወዲያ ያገላበጡ እንደሆነ ያያየው ነው። ያው ወጣት ስትሆኑ ታዳጊ ስትሆኑ ቲክታክ ላይ ያላችሁ ልጆች ስትሆኑ ጥል እርስ በርስ ግጭት አይጠፋም። ነገር ግን በዚህ ጉዳይ የመጡ እጃቸውን ያስገቡ ያሉ ከዚህ በፊት ፖለቲካ ምን አልሆነ ያላችሁ ሰዎችን አሁን እዛ ጋር መጥቶ የታዳጊዎችን ህይወት ወዲያ ለማድረግ ሲሞክሩ ያያየው በጣም እየሳኩኝ ነበር። አሁን ደግሞ በዚህ መጣችሁ ወይ ብዬ ይገርሞኛል። እናንተ ይሄን ነገር ታዝባችሁ ከሆነ አላውቅም፣ ግን አንዳንዱን የመደገፍ ይመስላል ሐሳባቸው። እኔ ከእናንተ ጎን ነኝ፣ ካንቺ ጎን ነኝ፣ ካንተ ጎን ነኝ ይላሉ። አንዱን ደግሞ መጥተው ይቃወማሉ ምናምን። ከዛ ጥሩ ሰው ለመምሰል ብዙ ሰው ወደሚደግፋት ቲክቶከር ያደላሉ ምናምን። እንደዚህ አይነት ድራማ እያየሁ ነውና እናንተ እንኳን እነዚህን ቲክቶከሮች ህይወት ማስተካከል ይቅርና ሙሉ የኢትዮጵያ ህዝብ በሙሉ ተገልብጦ በአንድ ቀን ሁሉም ቢያልቅና ገንዘብ ብታገኙ ትመርጣላችሁ። ይሄንን ከዚህም በፊት አሳይታችሁናል። ስለዚህ ቤተሰቦች እነማን እንደሆኑ እኔ አሁን ስም ዝርዝር እጠራለሁ። አንደኛው ዮኒ ማኛ ጅቦ፣ 2 ጂጂኪያ አሮጊቴ ማለት ነው። 3 ሊያሾ ጅቦ የምግብ ዘር። 4 ቤታዮ ሰርጀሪ ማለት ነው። 5 ሄለነች ማናለች የምትባል አንድ አሮጊት አለች። 6 ሞጣ ቀራኒዮ። እነኚህ ናቸው ያፈጁ የጃጁ ለሀገርም ለህዝብም ለራሳቸው የማይጠቅሙ ሰዎች ቲክቶክ ላይ እያባሉ ያሉ ሰዎች እነኚህ ናቸው። እነዚህን ታዳጊ ቲክታክ ላይ ያሉ ልጆች እናንተ እንደፈለጉ እንዲጣሉ እንድትተዋቸው ነው እኔ ጥሪ ማቀርበው። የኢትዮጵያ ህዝብ ባካችሁ አትሸወዱ። ከዚህ በፊት በሃይማኖት በፖለቲካ በምን መተው ብዙ ነገር ሞክረዋል እሳካ ሲላቸው አሁን እነዚህ ታዳጊዎች ህይወት እንደ ቁማር ይዞ መጥቶ ከዛ ነገር ላይቭ ላይ ቁጭ ብሎ ስለነሱ ማውራት ምናምን ብዙ ነገር ለማድረግ እየሞከሩና ይሄ ፌር አይደለም። ስለዚህ እኔ በጭራሽ እነዚህ ሰዎች ሰፖርት እንድታደርጉ እንድትተባበሩ ፕሮግራማቸውን እንድታዩ በጭራሽ አልመክርምና እነሱ ከሌሉ ራሳቸው ቲክታከሮቹ እርስ በርስ ተጋጭተው ነሳት ላይ ሲሰለቻቸው ይታረቃሉ ወይም በራሳቸው መንገድ ይቀጥላሉ። ስለዚህ ይሄን ሐሳብ ነው ማለት ፈልገው